ፍቅር በመጀመሪያ እይታ። ለፀሐይ እግዚአብሔር ከዚህም በላይ አብዝቶ ሰጥቷታል። የነቀምቷ ረጅምና ቆንጆ ወጣት ከእርሷ ከሚበልጥ ረጅምና ቀጠን ያለ ወጣት ጋር ተገናኘች። ያ ወጣት ጉዲና ቱምሳ ነበር። የጉዲና ቁመት በትክክል 2 ሜትር ነው። ጊዜው ጉዲና ቱምሳ በነቀምት በሚገኘው ሆስፒታል ውስጥ የቀዶ ጥገና ረዳት ሐኪም በመሆን ስልጠና ያጠናቀቀበት ነበር። ፀሐይ ገና እንዳየችው ወደደችው። ከዚህ በፊት 17 ወይም 18 የሚሆኑ ፈላጊዎች ነበሩኝ። እኔ ግን ከነዚህ ሁሉ መሃል የወደድኩት ጉዲናን ብቻ ነበር። በጣም አፈቅረው ነበር። ለስራው እጅግ የተሰጠ ታማኝ ሰው መሆኑን መመልከቴ ለእርሱ ልዩ ስሜት ፈጠረብኝ። ጉዲናም ወዶኝ ስለነበረ ከተግባባን ከ2 ዓመት በኋላ እንድንጋባ ጠየቀኝ። የዶክተሩ ሚስት ወደ ቤት ሄዳ ለባሏ ዛሬ ምን እንዳየው ታውቃለህ? ጉዲናና ፀሐይ እጅ ለእጅ ተያይዘው አየዋቸው ብላ ነገረችው። ኢትዮጵያ ውስጥ የተለመደ አልነበረም። ሰዎች እጅ ለእጅ ተያይዘው የሚሄዱት ከጓደኞቻቸው ጋር ነበር። ነገር ግን እነዚህ ሁለቱ እርስ በርሳቸው የተፋቀሩ ነበሩ። የምፈልገው እርሱን ብቻ ነበር። እርሱ ካልሆነ ሌላ ማንንም ማግባት አልፈልግም። ከዚህም የተነሳ በኋላ የደረሱብን ፈተናዎች ሁሉ በጣም ከባድ ነበሩ። ህመሙን ከባድ ያደረገው ይህን ያክል እጅግ መዋደዳችን ነበር። ያለፍንበትን የፈተና ክብደት ሳስብ ልክ በደረቴ ላይ ድንጋይ እንደተጫነ ያክል ይሰማኛል። ነገር ግን ይህን ለራሴ ሚስጥር አድርጌ ልጠብቀው ይገባኛል። ጭንቀቴን በሌላ ሰው ላይ መጫን አልችልም። ሰዎች ሊሸከሙት አይችሉምና። የቦጂው ጉዲና። ጉዲና የተወለደው በ1921 ዓ.ም ከአዲስ አበባ በስተምዕራብ በምትገኘው ቦጂ ከተማ ነው። ቤተሰቦቹ የኦርቶዶክስ ክርስትና ተከታዮች ነበሩ። እንደርሱ ሉትራን አልነበሩም። የጉዲና አጎት ቃሉ ነበር። ቃሉ የኦሮምኛ ቃል ሲሆን ከመናፍስት ዓለም ጋር የሚገናኝና መናፍስት እንዲለመኑ ብሎም ክፉ ነገር እንዳያደርሱ መስዋዕት በማቅረብ መካከለኛ የሚሆን ካህን ማለት ነው። የመናፍስት እምነት በአንዳንድ ኦርቶዶክሳውያን አማኞች ዘንድ ሳይቀር ከፍተኛ ስለነበረ ቃሉዎች በማህበረሰቡ ውስጥ ትልቅ ስልጣንና ኃይል ነበራቸው። ቦጂ ውስጥ በሁለት ኢትዮጵያውያን የሚተዳደር የመጀመሪያ ደረጃ ትምህርት ቤት ነበር። እነዚህ ሁለት አስተማሪዎች ሉተራውያን ክርስቲያኖች ነበሩ። የሚያገኙትን አጋጣሚ ሁሉ ለተማሪዎቻቸው ስለ ኢየሱስ ለመንገር ይጠቀማሉ። ጉዲና ወደ ትምህርት ቤት የመሄድ ከፍተኛ ፍላጎት የነበረው ቢሆንም ወላጆቹ ይፈልጉ የነበረው በእርሻ ስራ አባቱን እንዲረዳው ነበር። ይሁን እንጂ ለመማር የነበረው ጉጉት በጣም ከፍተኛ ስለነበረ የወላጆቹን ትዕዛዝ ጥሶ ወደ ትምህርት ቤት ገባ። ጉዲና ወንጌልን የሰማው በዚያ ትምህርት ቤት ውስጥ ነው። አዳኝና የእግዚአብሔር ልጅ ስለሆነው የሰውን ልጆች እጅግ ከመውደዱ የተነሳም የዘላለምን ሕይወት ሊሰጣቸው ስለሞተው ስለ ኢየሱስ ተነገረው። ያ ኢየሱስ ከሰይጣንና ከክፉ መናፍስት ሁሉ የበለጠ ጉልበት ያለው እንደሆነ ሰማ። ኢየሱስን የተቀበለ ሁሉ ከእንግዲህ ለመናፍስት መስዋዕት ማቅረብ አያስፈልገውም፣ ምክንያቱም ኢየሱስ ሁሉንም ኃይላት አሸንፏል። ጉዲና ይህን መልእክት ተቀብሎ ወዲያው እርምጃ ወሰደ። ወደ ቤት ተመልሶ በመሄድ የአካባቢው ሰዎች መናፍስት ያድሩበታል ብለው ስለሚያምኑ መስዋዕታቸውን የሚያቀርቡበትን ትልቅ ዛፍ በድፍረት ቆርጦ ጣለው። መናፍስቱ ህዝቡ በአቅራቢያው አስቀምጠው በሚሄዱት የማያቋርጥ መስዋዕት ወይም በዛፉ ላይ በሚቀቡት ደም ይደሰታሉ ተብሎ ይታመን ነበር። የአካባቢው ህዝብ ይህን ያደርግ የነበረው በሽታንና ችግርን እንደሚያስወግድለት ያምን ስለነበረ ነው። ጉዲና የቆረጠው ያን ዛፍ ነበር። እምነቱ በእግዚአብሔር ላይ ጽኑ ስለነበረ አንዳችም ፍርሃት አልታየበትም። አንድን ነገር ማድረግ እንዳለበት ባሰበ ጊዜ ሁሉ ያን ነገር ያለማመንታት ወዲያው ያደርግ ነበር። ጉዲና የሚመለከውን ዛፍ በመቁረጡ የህዝቡ ቁጣ ወረደበት። ሁሉንም ነገር አበላሸ ብለው ተነሱበት። ጉዲና በተቻለው ፍጥነት ከከተማ መውጣት ነበረበት። እንግዲህ ከዚያ ጊዜ ጀምሮ በወንጌል ላይ ያለውን እምነት ለመካድ ፈቃደኛ ባለመሆኑ አስቸጋሪ ወቅቶችን ለማለፍ በራሱ ህይወት ላይ ኃላፊነት መውሰድ ነበረበት። ለጉዲና አካባቢውን ለቆ ከመውጣት ውጪ ሌላ አማራጭ አልነበረውም። ከዚያ በነጆ አካባቢ ወደሚገኘው በስዊድን ወንጌላውያን ሚስዮን ወደሚመራው ጣቢያ ሄደ። ይህ የሚስዮን ጣቢያ ልክ በነቀምት ያለውን የሚመስል ነው። በዚህ ወቅት ጉዲና ገና የ10 ዓመት ልጅ ነበር። ሆኖም በዚህች ዓለም ላይ ከራሱ ውጪ ማንም ያልነበረው ብቸኛ ሰው ስለነበረ ራሱን በራሱ ማስተዳደር ነበረበት። በሚስዮኑ ትምህርት ቤት የተማሪዎች ማደሪያ ውስጥ የመኖር እድል አገኘ። የሚስዮናውያኑን የአትክልት ስፍራ በመንከባከብ ለኑሮ የሚያስፈልገውን በቂ ገቢ ማግኘት በመቻሉ በትምህርት ቤቱ ውስጥ ለ2 ዓመታት ያህል ቆየ። ጊዜው የሚያስጨንቅ መሆኑ ለጉዲና ጉዳዩ አልነበረም። ለእርሱ ወሳኙ ነገር ትክክለኛውን ነገር እያደረገ መሆን አለመሆኑ ላይ ነበር። የጸሎት ስብሰባ። የጉዲና ብቸኛ ፍርሃት ከእግዚአብሔር ፈቃድ ውጪ የሆነና መንፈስ ቅዱስን የሚቃረን ነገር እንዳላደርግ የሚል ነበር። ጉዲና በዚያ ወቅት የገጠመውና ከብዙ ጊዜ በኋላ ሲናገር የተደመጠው አንድ ገጠመኙ ይህን የሚገልጽ ነው።
ጉዲና በራሱ አንደበት ሲናገር እንዲህ ይላል። ነጆ ያለን ወደ ሚስዮን ትምህርት ቤት በምንሄድበት ጊዜ የመጽሐፍ ቅዱስ ትምህርት እንማር ነበር። የቀዶ ጥገና ሐኪሞች ረዳት በመሆንም እንሰለጥን ነበር። ሁሉም ተማሪዎች በሚስዮን ግቢ ውስጥ በሚገኙ የቆርቆሮ ጣራ ባላቸው ትንንሽ የእንጨት ቤቶች ውስጥ በቡድን ተከፋፍለው አብረው ይኖራሉ። በየምሽቱ ወደ መኝታ ከመሄዳችን በፊት እኛ ወንዶች መጽሐፍ ቅዱስን አብረን እናነባለን፣ አብረን እንጸልያለን። ከዚያም ስላነበብነው ነገር እርስ በርስ እንነጋገራለን። አንድ ቀን ምሽት አጠገቤ ይጸልይ የነበረ አንድ ልጅ እንዲህ ሲል ሰማሁት። ውድ እግዚአብሔር ሆይ መንፈስ ቅዱስህን ከኔ ላይ ውሰድ። ከእንግዲህ መስበክ አልፈልግም። ከእንግዲህ አንተን ማገልገል አልፈልግም። ዘልዬ በመነሳት ምን ነክቶሃል? ይህ በመንፈስ ቅዱስ ላይ የሚፈጸም ኃጢአት ነው በማለት ጮኩበት። ጓደኛዬ ግን ያን አስደንጋጭ ጸሎቱን ቀጠለ። እባክህ ረዳት ፋርማሲስት እንድሆን ተወኝ። ከዚያም ቤተሰቤን በጥሩ ሁኔታ መርዳት እንድችል ገንዘብ ማግኘት የምችልበትን መንገድ አሳየኝ። አቤቱ አምላኬ መንፈስ ቅዱስ እንድሰብክ እንዳይገፋፋኝ ከኔ ውሰደው። እኔ ከእንግዲህ በኋላ ቃልህን ማወጅ አልፈልግም። መሆን የምፈልገው ጥሩ የቀዶ ጥገና ሐኪም ረዳትና ፋርማሲስት ብቻ ነው። ከዚህ የተለየ ሌላ ምንም ነገር አልፈልግም። ጸሎቱን እንደገና ለማስቆም ሞከርኩ። ጓደኛዬ ግን አሁንም በቁጣም ቢታውን ገለጸልኝ። ከእንግዲህ መስበክ አልፈልግም። ሙያ መማር ብቻ ነው የምፈልገው። መንፈስ ቅዱስ ለዚህ አገልግሎት ሌላ ሰው መፈለግ አለበት አለኝ። ያን ምሽት መቼም አልረሳውም። በጣም አስደንጋጭ ምሽት። የመንፈስ ቅዱስን ኃይል ማን ሊቃወም ይችላል? እኔ መቼም ለእንዲህ አይነት አደጋ ራሴን ፈጽሞ አላጋለጥም። እኔም ልክ እንደ ጓደኛዬ የቀዶ ጥገና ሐኪም ረዳት መሆን የሚያስችለኝን ትምህርት አግኝቻለሁ። ነገር ግን ሁል ጊዜ ትኩረቴ በክርስቶስ ላይ ነበር። ጓደኛዬ ግን ወደ ራሱ። እናም በኋላ ላይ ጥሩ ገንዘብ ማግኘት ቻለ። የእግዚአብሔር ጥሪና ፈቃድ ለጉዲና ወሳኝ ነገሮች ነበሩ። ከእነርሱ ዘወር ሊያደርገው የሚችል አንዳችም ነገር አልነበረም። መጥፎ ዜና። ጉዲና ለ2 ዓመታት ያክል በነጆ ከቆየ በኋላ ትምህርቱን ለመቀጠልና የሙያ ስልጠናውን ለማጎልበት ወደ ነቀምት ተጓዘ። ቤተሰቦቹ አሁንም ከእርሱ ጋር ምንም ግንኙነት ለማድረግም ሆነ እርሱን ለመርዳት አልፈለጉም። ስለ እምነቱም ቢሆን ምንም ነገር የመስማት ፍላጎቱ አልነበራቸውም። ጉዲና ያለ ቤተሰብ ድጋፍ በምግብ እጦት ተጎዳ፣ ልብስም አጥቶ ታረዘ። ጉዲና ነቀምት በነበረበት ጊዜ ገበሬ የነበሩት አባቱ ቱምሳ ሲልጋ አረፉ። የጉዲና አባት በእርሻ ስራ የሚተዳደሩ ሰው ሲሆኑ ከዚህ ጎን ለጎን የጥጥ ንግድ ስራ ውስጥ ገብተው ነበር። አንድ ቀን ጥጥ ለመግዛት በአባይ በረሃ መንገድ ጉዞ አደረጉ። ግብይቱ ካለቀ በኋላ ወደ ቤት እየተመለሱ ሳለ በድንገት ጥሩ ያልሆነ ስሜት ተሰማቸው። ስሜቱ በፍጥነት እየተባባሰ በመሄዱ በዳገቱ አቀበት መንገድ ላይ መተንፈስ እየተሳናቸው መጣ። ይህን ጊዜ ቱምሳ ምን እንደተፈጠረ ወዲያው ተገነዘቡ። የሥራ ባልደረባቸው ለመጨረሻ ጊዜ በበሉት ምግብ ውስጥ መርዝ ቀላቅሎ ነበር። መንገዱ ከህመሙ ጋር እጅግ ከባድ ሆነባቸው። እስከ መጨረሻው አስተንፋሳቸው ድረስ እንደምንም ወደ ቤታቸው ለመድረስ ታገሉ። ነገር ግን በመጨረሻ ተረቱ። ህመማቸው አሸንፏቸው እስከ ወዲያኛው አሸለቡ። ጉዲና በወቅቱ 16 ዓመቱ ነበር። ጉዲና ፀሐይን ያጨው ነቀምት ውስጥ ነው። ከዚያ በኋላ ብዙም ሳይቆይ እናቱም እንደሞቱ ሰማ። ቤት ውስጥ ያሉትን ታናናሽ ወንድሞቹንና እህቶቹን የመንከባከብ ኃላፊነት አሁን በጉዲና ላይ መውደቁ ግልጽ ሆነ። ፀሐይ ሁኔታውን እንዲህ ትገልጸዋለች። አዬ እናቴ ያርፋለች። ቤት ውስጥ ወዳሉት ህፃናት በቶሎ መሄድ አለብኝ አለኝ። ወደ ቦጂ የሚያደርገው ጉዞ ከባድ ነበር። ለብዙ ዓመታት እናቱን ወይም አባቱን አላያቸውም። አሁን ሁለቱም ሞተዋል። በእርግጥ በክርስቶስ እምነት በመጽናቱ ምክንያት ወደ ቤት መሄድ የሚችልበት መንገድ አልነበረውም። ወደ ቤት ሲደርስ ምንም የሚወርሰው ንብረት አልነበረም። የአባቱ ቤተሰቦች አስቀድመው ሁሉንም ነገር ወስደው ነበር። ጉዲና ታናናሾቹን፣ ዲነግዴ የተባለችውን እህቱን፣ ነጋሳና ባሮ የሚባሉ ወንድሞቹን አገኛቸው። በፍጥነት ከእርሱ ጋር ሊወስዳቸው ወሰነ። ምንም አይነት ንብረት አልነበራቸውም። ትንሽ ቦርሳ እንኳን አልያዙም። ጉዲና ከሶስቱም ጋር በእግር ተጉዞ ወደ ነቀምት ደረሰ። የመጡበትን ሁኔታ እስካሁን ድረስ በጉላ አስታውሳለሁ። ዶክተር ጉናር አንዲት ቆንጆ ጽጌረዳ ቆርጦ ለጉዲና ሰጠውና እናትህ ሞታለች አለው። ቀጥሎም ይህ አበባ አሁን አዲስ እናት እንዳለህና ላንተ የሆነችውን አዲሷን ጽጌረዳ ፀሐይን በእናትህ ምትክ እንደተቀበልክ ማስታወሻ ይሁን አለው። ያን ቃል መቼም አልረሳውም። በጊዜው ችግር የሆነብን በቂ ቦታ ስላልነበረን ሶስቱን ልጆች የት ነው የምናሳርፋቸው የሚለው ነበር። ከሰርጋችን በኋላ ያገኘነው ክፍል ለሁለታችን እንኳን ያን ያክል በቂ አልነበረም። ይሁን እንጂ ሚስዮናውያኑ መልካም አደረጉልን። የጉዲናን እህትና ወንድሞች በትምህርት ቤቱ ማደሪያ ወይም ዶርሚተሪ ውስጥ ክፍል አዘጋጁላቸው። ትምህርት እንዲጀምሩም ፈቃድ ሰጧቸው። ደግነቱ ጉዲና በዚህ ወቅት ስራ መስራት ጀምሮ ነበር።
በሆስፒታሉ ውስጥ የቀዶ ጥገና ሐኪም ረዳት ሆኖ እየሰራ በአካባቢው ደግሞ ወንጌልን በመስበክ ስራ ተጠምዶ ነበር። ሁሉም ሰው ወንጌልን የመስማት እድል ማግኘት አለበት የሚለው ለእርሱ ወሳኝ ነገር ነበር። ወንድሞቹና እህቶቹም ወንጌልን ተቀብለው ክርስቲያኖች ሆኑ። ያለኛ ታላቅ ደስታ ነበር። ሰርግ። የተጋባንበት ቀን ቅዳሜ ነበር። አስደናቂና ውብ ቅዳሜ። ጓደኞቻችን አንድ በሬና ብዙ በጎች አርደው በሆስፒታሉ ሰፊ አዳራሽ ውስጥ የማይረሳ ግብዣ አዘጋጁልን። በጣም ብዙ ስጦታዎችንም ተቀበልን። ቀደም ሲል ለበርካታ ዓመታት ለትንንሽ ልጆች እንደ እናት ሆኜ ነበር። በዚህ ቀን ሁሉም 70 የሚሆኑት ልጆቼ የክት ልብሳቸውን ለብሰው አበባና ሻማ በመያዝ እንግዶችን ተቀበሉ። ይህን ማየት እጅግ የሚያስደስት ነገር ነበር። ተጋባን። ለተወሰነ ጊዜ ገንዘብ ያስፈልገን ስለነበር በመጋቢ አለን ስቴፋንሰን ቤት ውስጥ ስራ ሰራ ነበር። በዚያ በመሆኔ በጣም ደስተኛ ነበርኩ። ከጥቂት ጊዜ በኋላ ጉዲና በሚሰራበት ሆስፒታል አጠገብ ወደሚገኝ ትንሽ ኩሽና ያለው አንድ ክፍል ቤት ተዛወርን። ከአንድ ዓመት በኋላ ልጃችን ትንሹ አማኑኤል ተሰጠን። ገና በልጅነቱ ትልቅና ጠንካራ ልጅ ነበር። ክብደቱ በትክክል ምን ያህል እንደሚመዝን አላውቅም። የመጨረሻው ልጃችንም እንዲሁ ትልቅ ነበር። ክብደቱ 10 ተኩል ፓውንድ ይመዝን ነበር። ያ መቼም ትንሽ የሚባል ክብደት አልነበረም አይደል? አማኑኤል በሰዓቱ መጣ። በወሊድ ጊዜ ግን ተቸግሬ ነበር። በጣም ቀጭን በመሆኔ ያን ትልቅ ልጅ ወደዚህ ዓለም ማምጣት ለኔ ከባድ ነበር። ለ3 ቀናት አማጥኩ። እድለኛ ነበርኩ። ሆስፒታል ተወስጄ ዶክተሮች ሊረዱኝ የሚችሉትን ሁሉ አደረጉ። በመጨረሻም በሰላም ተገላገልኩ። ገና በማለዳው እግዚአብሔር ደርሶ ረዳኝ። ወንድ ልጅ ቤተሰባችንን ተቀላቀለ። ሁሉም ጓደኞቻችን አንድ ላይ መጥተው እንኳን ደስ አለሽ አሉኝ። ከ4 ቀን በኋላ ወደ ቤት ስመለስ ሴቶቹ ወዳጆቼ በባህላችን መሰረት ገንፎ አመጡልኝ። ይህ ሁሉ ሲሆን ባለቤቴ ቤት ውስጥ አልነበረም። ዘወትር ከስራ ሰዓት ውጪ በሚያገኘው ጊዜ ሁሉ እንደሚያደርገው ወንጌልን እየሰበከ በመንገድ ላይ ነበር። ይህም እንኳን በቤት ውስጥ እንዲቀመጥ አላደረገውም። በዚህም ምክንያት የመጀመሪያ ልጁ ወደ ዓለም ሲመጣ እርሱ በቤት ውስጥ አልነበረም። እኔም እርሱ በሌለበት በሰላም ተገላገልኩ። አማኑኤል በጣም የሚያምር ትንሽ ልጅ ነው። ከእርሱ ጋር ጊዜ ማሳለፍ እጅግ ያስደስተን ነበር። ገና በ9 ወሩ ድክ ድክ ማለት የጀመረ አስደናቂ ልጅ ነበር። ቀን ቀን በስቴፋንሰን ቤት መስራቴን ቀጠልኩ። እኔ ለስራ በመወጣበት ጊዜ አማኑኤልን የምትንከባከብልኝ ሴት ልጅ ስላገኘው ያ ጥሩ ሆነልኝ። ደግሞ ሌላ ሰቆቃ። ትናንት የሆነ ያክል አስታውሰዋለሁ። አማኑኤል ገና የ1 ዓመት ልጅ ነበር። የኔ ልጅ በሰፈሩ ውስጥ በእነዚያ ትንንሽ እግሮቹ በደስታ እየቦረቀ እየተጫወተ ነበር። በዚያ ቀን ለስራ የወጣሁት ልክ እንደ ሁል ጊዜው ልጄን ለምትንከባከብልኝ ሴት ትቼው ነበር። ነገር ግን ገና በጠዋቱ አንድ መጥፎ ነገር ሊፈጠር እንደሆነ ተሰምቶኛል። ብዙ ጊዜ እንዲያ ባይሰማኝም አንዳንድ ጊዜ በጣም አስከፊ ነገር ከመከሰቱ በፊት አስቀድሜ ያውቃለሁ። በዚያ ቀንም የሆነው ያ ነበር። ለምንና ማን አደጋ ሊደርስበት እንደሆነ በግልጽ ባልረዳም በዚያ ዕለት አማኑኤልን ከምትንከባከበው ሴት ጋር ትቼ መሄድ እንደሌለብኝ የሆነ ነገር ሹክ አለኝ። በዚህ ምክንያት በዚያ ቀን ወደ ሌላ ሴት ቤት ወሰድኩት። ግን ምን ሊከሰት ይችላል? ልክ እንደ ሁል ጊዜው ያለ ጠዋት ነበር። ከዚያም ወደ ስራ ሄድኩ። ከጥቂት ጊዜ በኋላ ስልክ ተደወለልኝ። ልጄ ምን ሆነ ብዬ ጮኩኝ። ልጄ ሞቷል? አይ አልሞተም፣ ግን ደረቅ የበቆሎ ፍሬ ወደ አየር ቧንቧ ውስጥ ገብቶ ጉሮሮ ውስጥ ተሰንቅሯል አሉኝ። የወቅቱ የአየር ሁኔታ ደረቅ ፀሐያማ ነበር። አማኑኤል ትንንሽ ነገሮችን ከመሬት ላይ ያነሳ ወደ አፉ ውስጥ መክተት ይወዳል። ወደ ልጄ እየሮጥኩ ስደርስ ፈጽሞ መተንፈስ እንደተቸገረ ተመለከትኩ። ይዤው በፍጥነት ወደ ሆስፒታል በረርኩ። ነገር ግን ነቀምት ውስጥ ሊረዱት አልቻሉም። በአስቸኳይ ወደ አዲስ አበባ ሄዶ የቀዶ ጥገና ሊደረግለት እንደሚያስፈልግ ተነገረን። ተስፋ ቆረጥኩ። አዲስ አበባ ሩቅ ነው፣ መንገዱም ምቹ አልነበረም። በዚህ ጊዜ ግን ጉዲና ቤት ውስጥ ስለነበረ አብረን ለመሄድ ተነሳን። ልጃችንን በብርድ ልብስ ጠቅልለን ጉዲና አቀፈው። የሆስፒታሉ ሐኪም አብሮን ሆኖ በመኪናው ወደ አዲስ አበባ ጉዞ ጀመርን። ጉዞ 1 ሙሉ ቀን ወሰደ። በአቧራ በተሸፈነው መንገድ ላይ እየተንገጫገጭን ተጓዝን። ትንሹ ውድ ሀብታችን በሆነው በአማኑኤል ልባችን ደማ። አየር ወደ ሳምባው የማስገባት ፍላጎቱ ከጊዜ ወደ ጊዜ እየጨመረ በመታገል ላይ ነበር። ሳያመልጠን በጊዜ እንደርስ ሲሆን በዚያ ቀን መንገዱ ከመቼውም ጊዜ በላይ ቢረዝምብንም አዲስ አበባ ሆስፒታል ስንደርስ አማኑኤል በሕይወት ነበር። ዶክተሮቹ ወዲያውኑ ቀዶ ጥገናውን ጀመሩ። ከጥቂት ጊዜ በኋላ በጥሩ ሁኔታ ላይ ሆነ። ነገር ግን በ5ኛው ቀን እንደገና ታፈነ። መተንፈስ ተሳነው። በዚያው ላይ መለስ አሸለበ። በዚህ ትልቅ ከተማ ውስጥ የልጃችንን ትንሽ ሙት ገላ ታቀፈን የምንታይ ምንኛ ምስኪኖችና ሀዘንተኞች እንደሆንን ተሰማን። ልጃችንን የምናሳርፍበትን ትንሽ የሬሳ ሳጥን ገዛን። ከዚያም በ200 ብር መኪና ተከራየን።
የኪራዩ ገንዘብ ከ3 ወር ደሞዛችን የሚበልጥ ነው። ኢትዮጵያ ውስጥ አስክሬን ለማጓጓዝ የሚጠየቀው ገንዘብ በጣም ከፍተኛ ነው። የቀብር ስነ ስርዓቱ ቢቻል ሟች በሞተበት ቀን በፍጥነት መከናወን ስላለበት የሟች ቤተሰቦች ሙሉ በሙሉ በአስክሬን መጓጓዣ መኪና ላይ ጥገኛ እንደሚሆኑ አካራዮች ጠንቅቀው ያውቃሉ። ትንሹን አማኑኤልን ለመቅበር ወደ ነቀምት ተመለስን። የዳንኤል መጽሐፍ ወደ እቶኑ እሳት ውስጥ ስለተጣሉ 3 ወጣቶች ይናገራል። ነገር ግን በዚያ የእሳት ነበልባል መካከል እግዚአብሔር ከነርሱ ጋር ነበር። በእኛ ዘንድም እንዲሁ ነበር። ከዚህም የተነሳ ትንሹን ልጄንና ከዚያም በኋላ እንዲሁ ሌላ ወንድ ልጄን ያጣው በሆንም አሁንም ድረስ ስሙን መወደስ እችላለሁ። እንደዚህ አይነት መከራ ያላጋጠማቸው ሰዎች በፈተናዎቻችንና በመከራችን ጊዜ ሁሉ ከኛ ጋር የሚሆን እንዴት ያለ ታላቅ አምላክ እንዳለን እምብዛም እንደማይረዱ አውቃለሁ። እርሱን እንዳውቅና እርሱ በነገር ሁሉ ምን ያክል ታላቅና ክቡር እንደሆነ እንድረዳ ስላደረገኝ እግዚአብሔርን አመሰግነዋለሁ። የዛሬ 28 ዓመት የነበርኩት አይነት ሰው አይደለሁም። ያለፍኩበት ነገር ሁሉ ለውጦኝ ወደ እግዚአብሔር የበለጠ እንድቀርብ አድርጎኛል። ነገሮች በጥሩ ሁኔታ እየተጓዙ እንደሆነ ስናስብና የእግዚአብሔርን ፊት እንድንፈልግ የሚያደርግ አንገብጋቢ ሁኔታ ባልገጠመን ጊዜ ስለ እርሱ የምናስበው አልፎ አልፎ ነው። ነገር ግን በዚህ አስቸጋሪ ሁኔታ ውስጥ ስናልፍ እኔና ጉዲና እግዚአብሔር ከየትኛውም ጊዜ በላይ ቅርባችን ሆኖ አብሮነቱን ተመለከትን። ወደ ቤት ለመመለስ መንገዱ 1 ቀንና ሌሊት ወሰደብን። ወደ ሰፈሩ ስንቀርብ ወዳጆቻችንና ጎረቤቶቻችን ሊቀበሉን መጡ። አመጣጣቸው አብረውን ለቅሶ ሊቀመጡ ነበር። ለ10 ቀናት ያክል ቤታችን ውስጥ ለቅሶ ስንቀመጥ ጎረቤቶቻችን ምግብ ያመጡና ከኛ ጋር ይውሉ ነበር። በሐዘናችን ጊዜ ከጎናችን አልተለዩም። ጣፋጩን ልጃችንን ትንሹን አማኑኤልን ማጣት ለኛ ከባድ ነበር። ለካስ ከትልቅ ደስታ ወደ ጥልቅ ሐዘን የሚወስደው መንገድ እንደዚህ በጣም አጭር ነበር። የመጋቢነት ስልጠና ፈተናውን እንድቋቋም የረዳኝ ሌላም ነገር ነበር። ላለፉት 3 ዓመታት ከልጆቻችን አንዱ መጋቢ እንዲሆን እፈልግ ነበር። ትንሹ አማኑኤል ሲመጣ ወንድ ልጅ በመሆኑ ምክንያት በእርግጥ መጋቢ የሚሆነው እርሱ እንደሚሆን አልተጠራጠርኩም ነበር። ልክ በብሉይ ኪዳን ታሪኳ ተጽፎ እንደምናነበው እንደ ሐና ለእግዚአብሔር ልሰጠው ቃል ገብቼ ነበር። አሁን ግን ትንሹ አማኑኤል ሞቷል። ከአሁን በኋላ እርሱ መጋቢ አይሆንም። ስለዚህ ጉዲና በእርሱ ምትክ መጋቢ መሆን አለበት። በዛን ዘመን እንደሚታሰብ ምንም እንኳ አንዳንድ ኢትዮጵያውያን መጋቢና ሴት ልጅ አንድ ናቸው ቢሉም መጋቢ መሆን አለብህ አልሁት። መጋቢ መሆን አለብህ። ይህን ለእግዚአብሔር ቃል የገባሁት ከ3 ዓመት በፊት ነበር። ጉዲና ለዚህ አገልግሎት ከእግዚአብሔር ዘንድ ጥሪ እንዳለው ለማረጋገጥ መጸለይ ጀመርን። ከ10 ወራት በኋላ ሌላ ልጅ ወለድኩ። ስሟን ኩለኒ ብለን ጠራናት። እርሷም የተወለደችው በነቀምት ሲሆን በዚህ ወቅት አባቷ በአካባቢው ስለነበረ እንክብካቤ ያደረገልኝ። ጥገና ሐኪም ረዳት ለመሆን ሰልጥኖ ስለነበረ በመወልድበት ጊዜ ረዳኝ። ከወለድኩ በኋላ ስራ መስራት አቆምኩ። ልጄን እንደገና ሌላ ሰው እንዲንከባከባት ፈቅጄ ስለመተው ማሰብ አልችልም። ከዚያ በኋላ ጉዲና ጥሪ ቀረበለት። ቤተክርስቲያን መጋቢ እንዲሆን ጠየቀችው። ይህ ያልተለመደ ነገር ይመስላል። ምክንያቱም ጉዲና የቀዶ ጥገና ሐኪም ረዳት ሆኖ ያገለገለ በመሆኑና በብዙ ስራ የተወጠረ በመሆኑ ነው። ነገር ግን ይህ የጸሎታችን መልስና እግዚአብሔር አስቀድሞ ስለዚህ ጥሪ በእኔ ዘንድ ያስቀመጠው ሐሳብ ማረጋገጫ ነበር። አሁን ከዚህ ሁሉ በኋላ የእግዚአብሔር ፈቃድ ሆነ። ከፊታችን ያለው ጊዜ አስቸጋሪ ነው። የመጋቢዎች የትምህርት ማዕከሉ የሚገኘው በነጆ በመሆኑ ወደዚያ መሄድ ነበረብን። ኩለኒ ገና የ1 ወር ሕፃን ነበረች። ከነቀምት የወጣንበትን ቀን በሚገባ አስታውሳለሁ። ይህ በእርግጠኝነት ቀላል አይሆንም ስላሰብኩ። በጉዟችን ወቅት አንዲትም ጠብታ ውሃ አልያዝንም ነበር። በአቧራማው መንገድ ላይ የፀሐይዋ ቃጠሎ እጅግ ብርቱ ነበር። አቧራው በለበሱት ልብስ ውስጥ ዘልቆ በቀጥታ ወደ ሰውነት ውስጥ እንዴት እንደሚገባ የሚያውቀው እንደዚህ አይነት የጉዞ ልምድ ያለው ሰው ብቻ ነው። ከትንሿ ልጃችን ጋር በሰላም እንድንደርስ ወደ እግዚአብሔር ጸለይኩ። አብዛኞቹን ንብረቶቻችንን ማጓጓዝ የምንችልበት ሁኔታ ስላልነበረ ከጉዞ በፊት ሽጠናቸው ነበር። እኛ ራሳችን በመንገድ መሸከም የምንችለውን ጥቂት ዕቃ ብቻ ያዝን። በነጆ በሚገኘው የነገረ መለኮት ትምህርት ቤት ለባለትዳር ተማሪዎች የመኖሪያ ቤት አገልግሎት አይሰጥም ነበር። ጉዲና በከተማው ውስጥ አፈላልጎ ትንሽ ማረፊያ ቤት አገኘልን። ቤቱ ከትምህርት ቤቱ በቅርብ ርቀት ላይ ይገኝ ነበር። በእርግጥ የጠበቀን የተሟላ ቤት አልነበረም። የምንተኛበት ፍራሽ አልነበረም። እንደደረስን ማሰብ ከምንችለው በላይ ደክሞን የነበረ ቢሆንም ቤቱን የማመቻቸቱን ስራ መጀመር ነበረብን። ከባድ ሸክሞች። ቤታችን ያረጀ ጭልምልም ያለና የማይመች ነበር። በዚያ ላይ የ2 ቤተሰብ ቤት ነበር። የቅርብ ወዳጃችን ከሆነው ከፓስተር ገመቹና ቤተሰቡ ጋራ ግድግዳ ተጋርተን ነበር የምንኖረው። ፓስተር ገመቹ ከባለቤቱ በእድሜ በጣም ይበልጣል። ያገባው ዘግይቶ ነበር፣ ነገር ግን በጥሩ ጤንነት ላይ ነበር።
በኋላም የሥነ መለኮት ትምህርቱን ጀምሮ በአጥጋቢ ሁኔታ መወጣት ቻለ። በጊዜው ገመቹ 2 ልጆች ነበሩት። እናም ከጎረቤቶቻችን ጋር ጥሩ ግንኙነት መመስረት ቻለን። ለቤት የሚያስፈልጉንን መሰረታዊ ዕቃዎች እኛው ራሳችን ማሟላት ነበረብን። ሁሉም ነገር በተቻለን መጠን ቀለል አድርገን ነበር የምንኖረው። ሁለታችንም ግድግዳው ላይ የሚንጠለጠል ቁልፍ ነበረን። በቤት ውስጥ የነበሩት በጣም አስፈላጊዎቹ የምግብ ማብሰያ ዕቃዎች ብቻ ነበሩ። በዚያ ጊዜ ሴቶችንም ሆነ ወንዶችን ስለማስተማር ማንም አያስብም። እንዲያውም ለትምህርት የሚሆን ጊዜ ማግኘት እስከማይቻል ድረስ በአተሌ የሚያደርግ የሥራ ጫና ነበረብን። ኃላፊነታችን ልጆቻችንን መንከባከብ ብቻ አልነበረም። ውሃ ለመቅዳት ራቅ ብሎ ወደሚገኙ ጉድጓድ መሄድ ይጠበቅብን ነበር። እንስራ ይዘን ወደ ጉድጓድ እንሄድና ከዚያም ውሃውን በጀርባችን ተሸክመን ወደ ቤታችን እንመለሳለን። ያ በእውነቱ አድካሚ ነበር። እንስራው 19 ሊትር ያህል ውሃ ይይዛል። በጀርባ ለመሸከም በጣም ከባድ ነበር። ወደ ውሃ ጉድጓዱ ለመድረስ 15 ደቂቃዎች ይፈጃል። ጉድጓዱ ጥልቅ ስለሆነ ውሃውን ስበን የምናወጣው በራሳችን ጉልበት ነው። ከዚያም በጀርባችን በምንሸከመው እንስራ ምክንያት ከመጣንበት የሚረዝም ጊዜ የሚፈጅ ጉዞ ወደ ቤታችን እናደርግ ነበር። ውሃ የመቅዳቱን ስራ ከዚህ ቀደም ያልተለማመድኩ መሆኑ ፈታኝ አድርጎብኝ ነበር። አንዳንድ ጊዜ በአንድ ቀን ውስጥ 4 ጊዜ ተመላልሼ ውሃ መቅዳት ይጠበቅብኝ ነበር። ሕፃን ልጅ ካለ ቤት ውስጥ ብዙ ውሃ ሊኖር ይገባል። ጥሩ ነገር እኔ ውሃ ልቀዳ ሲሄድ በአካባቢው ይኖሩ የነበሩ አንዲት አዛውንት ኩለኔን ይጠብቁልኝ ነበር። በአካባቢያችን ወፍጮ ቤት አልነበረም። በዚህም ምክንያት የምንበላውን እህል በድንጋይ ወፍጮ መፍጨት ነበረብኝ። ያኔ ወጣትና ጠንካራ ስለነበርኩ ይህን ማድረግ እችል ነበር። ዛሬ በፍጹም ያን ማድረግ አልችልም። ከምንም ነገር በላይ ለምወዳቸው ሰዎች የምችለውን ሁሉ ማድረግ እፈልግ ነበር። ብዙ ጊዜ እስከ ውድቅት ሌሊት ድረስ እሰራ ነበር። ብዙ እንግዶች ወደ ቤታችን ይመጡ ስለነበር ለእነርሱ የሚቀርበውን ቡና ማፍላትና ምግብ ማዘጋጀት ነበረብኝ። ከዚያም በኋላ ቤት መጥረግ፣ በተቻለ መጠን ውሃ ቆጥቦ ልብስ ማጠብና ሌሎችም ስራዎች ነበሩ። እነዚያ ቀናት በጣም አስቸጋሪ ነበሩ። አንዳንድ ጊዜ ከጓሮ በቆሎ ከሰበሰብን በኋላ ፍሬውን ፈልፍዬ በእሳት ተቀቅሎ ወይም ተቆልቶ እንበላለን። ምግብ ለማብሰል የሚያስፈልገውን የማገዶ እንጨት የምለቅመው እኔ ነበርኩ። ወደ ጥሻው ውስጥ ገብቼ ቀላልም ከባድም የሆኑ እንጨቶችን በአንድ ላይ በማሰር ትልቅ ሸክም በጀርባ ይዤ ወደ ቤት እመለሳለሁ። ከቁጥቋጦዎቹና ከዛፎቹ ላይ ቅርንጫፎችን እየቆረጥኩ ወደ ቤት ካመጣው በኋላ ለማገዶ በሚሆን መጠን እፈልጣቸዋለሁ። እሳቱ ቶሎ እንዳይጠፋ የሚቀጣጠሉ ረዣዥምና ወፋፍራም እንጨቶችም ያስፈልጉ ነበር። ጉዲና በየቀኑ ከከተማ ወጣ ብሎ ወደሚገኘው መንፈሳዊ ሴሚናሪ በእግሩ ይሄድ ነበር። የመጋቢነት ስልጠናውን ጨርሶ ስራ ከጀመረ በኋላ የትም ቦታ ሲሄድ አዘውትሮ የሚጓዝባቸውን ሩቅ ስፍራዎች ጨምሮ የሚሄደው በእግሩ ነበር። ለመስበክ እስከ 64 ኪሎ ሜትር ድረስ ይጓዝ ነበር። ለመተዳደሪያ በየወሩ 60 ብር ይሰጠናል። በዚህ ገንዘብ ሁሉንም ወጪዎቻችንን መሸፈን ከባድ ነበር። ነገር ግን ከእግዚአብሔር ታላቅ ቸርነት የተነሳ ጥሩ ህይወት ነበረን። ጉዲና ያልተቋረጠ ፍቅርና እንክብካቤ ያሳየኝ ነበር። ተናዶ ቢቆጣ እንኳ ቁጣው ከ5 ደቂቃ በላይ አይቆይም፣ በይቅርታ ይዘጋዋል። በጊዜው በኢትዮጵያውያን ዘንድ ባል ሚስቱን መምታቱና ደስተኛ ካልሆነባት ከቤት አስወጥቶ ማባረሩ የተለመደ ነገር ነበር። በእኛ መካከል ግን እንደዚህ አልነበረም። የእኛ ቤት ሁል ጊዜ ሰላም ቤት ነበር። ለራሳችን ምቹ ቤት አድርገነው ነበር። ጥሩ ጥሩ ታሪኮችን እንጨዋወታለን፣ አብረንም እንስቃለን። የእግዚአብሔርን ቃል አብዝተን እናነባለን። አብዛኛውን ጊዜም አብረን እንጸልያለን። በእርግጥ በጣም ደስተኛ ትዳር ነበረን። በእነዚያ ሁሉ ዓመታት ጉዲና ከውጪ ሲገባ እኔ ቤት ውስጥ ከሌለው ወደ ቤት ውስጥ መግባት ፈጽሞ አይወድም ነበር። እስክመጣ ድረስ ውጪ ተቀምጦ ይጠብቀኛል። ልጆች ከወለድን በኋላም ልጆቻችንም ልክ እንደኛ አስደናቂ የእርስ በርስ ፍቅርና መተሳሰብ ነበራቸው። ወደፊት አድገው የራሳቸውን ቤተሰብ ሲመሰርቱ እኛ ቤት ውስጥ ያዩት አይነት በፍቅር መተሳሰብ ያለበት ቤተሰብ ይኖራቸው ዘንድ እንደሚመኙ ይናገሩ ነበር። ወንጌልን ለዓለም ማድረስ። በነጆ የነበረን አነስተኛ ደሞዝ ቤተሰባችንን ለማስተዳደር በቂ ባይሆንም የምንኖረው መሰረታዊ የሚባሉት ነገሮች እንኳ ሳይኖሩን ነበር። ብዙ ጊዜ የዕለት ጉርስ ማግኘት አስቸጋሪ ነበር። ልብስ መቀየር አይታሰብም። በዚህ ሁሉ ጉዲና ሲያጉረመርም አይቼው አላቅም። እኔ እንደ እናት በቤት ውስጥ ልጆቼ መንከባከብ ስለነበረብኝ እርሱ የሚያስፈልጉኝን ነገሮች ለማሟላት ጊዜ እንዲሰጥ እፈልግ ነበር። እርሱ ግን የለም አይሆንም አለ። ይልቁንም ጊዜያችንና ጉልበታችንን የእግዚአብሔርን መንግስት ስራ ለመስራት እንስጥ በሚለው አቋሙ ጸና። ከዚህም የተነሳ ሁልጊዜ አዲስ ጉባኤ ወይም ቤተክርስቲያን ለመትከል ይሯሯጥ ነበር። እግዚአብሔር በመጀመሪያ መንግስቱን እንድንሻ ይፈልጋል። ከዚያ በኋላ የምንፈልጋቸውን ሌሎች ነገሮች ያዘጋጅልናል። በእርግጥ ይህ ማለት ሁልጊዜ የተትረፈረፈ ነገር ይኖራል ማለት ላይሆን ይችላል። ቃሉ ግን በእኛ ህይወት እውን ሆኖ አይተናል። እግዚአብሔር የተስፋ ቃሉን ይጠብቃል። ነገር ግን የእግዚአብሔር መንግስት መቅደም አለበት። ይህ የጉዲና የህይወት መፈክር ነበር። የኔም ደግሞ ሆነ። በመጨረሻም
ይህ ትክክለኛ መንገድ መሆኑን ተረዳው። ነገር ግን የሰይጣን ፈተና ሁልጊዜ ወደኛ እየመጣ እንደሆነም ተሰማኝ። ጸሎትን እንደ ምሳሌ ብንወስድ ልንጸልይ ስንል ሰይጣን የተለያዩ ሐሳቦችን ወደ አእምሯችን ያመጣል። እንደዚህ አይነት ነገሮች በእኛና በእግዚአብሔር መካከል ጣልቃ መግባት በሚፈልጉበት ጊዜ በጸሎት ጸንቶ መቀጠል ትግል ነበር። እነዚህ ፈተናዎች የሚመጡት በሕይወታችን ውስጥ እግዚአብሔርን ማስቀደም በጣም አስፈላጊ ስለሆነ ነው። የእግዚአብሔር ጠላት የሆነው ዲያብሎስ ሊከለክል የሚፈልገው ይህን ነው። ጉዲና በትምህርት ላይ በነበረበት ወቅት በትልቅ መነሳሳት ወንጌልን ይሰብክ ነበር። በዙሪያው አብረውት የሚጸልዩ ሰዎችን ያለማቋረጥ ይሰበስብና ወንጌላውያንን ደግሞ ያስተምር ነበር። በየስፍራው ወንጌልን ይዞ ዘወትር ይጓዛል። ብዙ ጊዜ ርቆ ይሄድ ነበር። የተለያዩ ጉባኤያትን ለማዘጋጀት ለ6 ወይም ለ8 ሰዓታት በእግር መጓዝና በዚያ ማደሩ የተለመደ ነው። ሰዎች በደስታ ይቀበሉታል። በየቦታውም በርካቶች ወንጌልን እየተቀበሉ ክርስቲያን ይሆኑ ነበር። አነስ ያለ ቤተክርስቲያን እንድንሰራ አግዘን ሲሉ ይጠይቁታል። እንደዚህ አይነት ጥያቄዎች ወደ ጉዲና ይመጡ ስለነበረ በተደጋጋሚ ወደ እነዚህ ቦታዎች እየተመላለሰ ያስተምራል። አንድ ጊዜ ጠንቋይ ከሆነች አንዲት ሴት ጋር ተገናኘ። ይህች ሴት ለ35 ዓመታት ጥንቆላ ስትሰራ የቆየች ናት። ወዲያው ወንጌልን ተቀበለችና ለዚህ ተግባር ትጠቀምባቸው የነበሩ ቅራቅንቦ ሁሉ አስወገደች። ከዚያ ጊዜ ጀምሮ መጽሐፍ ቅዱስን ለሰዎች ለማቅረብ ሙሉ ጊዜዋን ሰጠች። ለመጽሐፍ ቅዱስ መኖር ጀመረች። እርሷ ብቻም አይደለችም። ብዙ ጠንቋዮች አምነው አዲስ ሕይወት ጀመሩ። በመናፍስታዊ አሰራር ላይ ከነበራቸው ጥገኛነት ሙሉ በሙሉ ነፃ ወጡ። ጉዲና ወደ እግዚአብሔር ኑ እርሱም ያድናቸዋል እያለ ጋበዛቸው። እነርሱም መጡ። በአንድ ወቅት አንድ ጠንቋይ ሊያስቆመው ሞክሮ ነበር። ነገር ግን ያ አይነት ነገር ደጋግሞ አልተከሰተም። ከጉዲና ጋር የተገናኙት አብዛኞቹ ሰዎች ወደ እግዚአብሔር ዘወር ብለው ክርስቲያን ሆነዋል። የበለጠ ተቃውሞ የነበረው ከኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያኖች በኩል ነበር። ወንጌል መስበኩን አልወደዱትም። ይህ የባዕዳን አስተምሮ ነው፣ ፍጹም ባዕድ ትምህርት ነው ብለው ተቃወሙት። ወደ ነጆ ከተዛወርን ከ1 ዓመት በኋላ 3ኛ ልጃችን ተወለደች። ቀጥሎም እዚያው ነጆ እያለ ሌላ ወንድ ልጅ ይህን ዓለም ተቀላቀለ። ከዚያም 2 ተጨማሪ ልጆችን፣ አንድ ወንድና አንዲት ሴት ልጅን ወለድን። የመጨረሻዎቹ 2 የተወለዱት ወደ ነቀምት ከተመለስን በኋላ ነው። በነጆ የተወለዱት 2 ልጆቼ እዚያ በሚገኘው ትልቅ ክሊኒክ ውስጥ ከመወለዳቸው በቀር ሁሉም ልጆቼ የተወለዱት በሆስፒታል ውስጥ ነው። በነጆ የተወለደችው አስቴር እንደገና አስከፊ የሆነ ወረርሽኝ ተከስቶ ስለነበረ በወረርሽኙ ክፉኛ ተጠቅታ በጣም ታማ ነበር። ከተማዋ በተላላፊ የጉሮሮ በሽታ ወረርሽኝ ተመታ ነበር። እንደዚህ አይነት ወረርሽኞች ሲመጡ በጣም አስፈሪ ነው። ብዙ ሰዎች ታመው ይሞታሉ። የኔ ትንሿ አስቴርም በጣም ታማ ስለነበረ ትሞታለች ብለን ፈርተን ነበር። ነገር ግን እግዚአብሔር ምሕረት አደረገላትና ተረፈች። ያኔ እርሷን ባጣ ኖሮ ስቃዩን እንዴት መቋቋም እንደምችል አላውቅም። የአማኑኤል ሞት እንኳን ትላንትና የሆነ ያክል ነበር የሚሰማን። ወደ ነቀምት መመለስ። በነጆ ለ2 ዓመት ተኩል ኖርን። በዚያ ህይወት ልቋቋመው ከማልችለው ደረጃ ላይ ደርሶ ነበር። ከዚያም ከልጆቼ ጋራ ወደ ነቀምት የመመለስ እድል አገኘው። ጉዲና የመጨረሻውን ዓመት የመጋቢነት ስልጠናውን በነጆ ሲከታተል እኛ በነቀምት በሚገኘው ትምህርት ቤት ማደሪያ ውስጥ መኖር ቻለን። ያን ሁሉ ጊዜ ጉዲናን አላየሁትም። በጣም ከባድ ጊዜ ነበር። በዚያ ጊዜ እየተመላለሱ ጉዞ ማድረግ ቀላል አልነበረም። ስለዚህም ሁሉንም ፈተና ብቻ የመቋቋም ነበረብኝ። በዚያ ላይ ፈጽሞ በመዳከሜ ምክንያት ጥንካሬ ከውስጥ የተሟጦ ነበር። ነገር ግን ሚስዮናውያኑ ይንከባከቡኝ ነበር። አንዳንዶቹም በሚስዮናውያን ቤቶች ውስጥ ለጥቂት ሰዓታት ስራ መስራት እንድችልና ለመኖር የሚያስችለኝም በቂ ገንዘብ እንዳገኝ እኔ ወደ ስራ ሲሄድ ልጆቼን ይንከባከቡልኝ ነበር። 2ኛውን ዓመት እንዲህ ተቋቋም ነው። ጉዲና በነጆ የጀመረውን ትምህርት ሲያጠናቅቅ ወደ ነቀምት መጥቶ ተቀላቀለን። በዚያም ደግሞ ለተጨማሪ 1 ዓመት ትምህርቱን መቀጠል ነበረበት። በአጠቃላይ መጋቢ ለመሆን የሚያስችለውን ስልጠና ለመጨረስ 3 አስቸጋሪ ዓመታት ፈጅቶበታል። ጉዲና ሲመለስ በነጆ በነበርን ጊዜ አከራይተን ወደ ነበረው አሮጌ ቤታችን ገባን። እንደገና ሁሉንም ነገር ማሟላት ነበረብን። ምክንያቱም ከነጆም ስንመለስ ማንኛውንም ዕቃችንን መውሰድ አልቻልንም። ነገር ግን በተማሪዎች ማደሪያ ውስጥ በኖርኩበት ዓመት አንዳንድ ነገሮችን ማግኘት ችዬ ነበር። ከዚህም በላይ ከቤተሰቤ ማለትም ከስቴፋንሰንና ከባለቤቱ ብዙ አግኝተናል። ይህም በእጅጉ ረድቶናል። ይሁን እንጂ አሁንም ነገሮች አልጋ ባልጋ አልነበሩም። ጉዲና በአካባቢው ባሉ አውራጃዎች አዘውትሮ ይጓዝ ነበር። አብዛኛውን ጊዜም የሚጓዘው በእግሩ ነበር። ይህም ማለት አንድ ጊዜ ከሄደ ለረጅም ጊዜ ሳይመለስ ይቆይ ነበር ማለት ነው። ስለዚህ ከልጆች ጋር ብቻዬን የማሳልፈው ጊዜ ይበልጥ ነበር። የማስተዳደር ኃላፊነት በእኔ ትከሻ ላይ ወድቆ ነበር። የሳምንቱን ቀናት በትምህርት ቤት ውስጥ በትምህርቱ ተጠምዶ ያሳልፋል። በሳምንቱ የመጨረሻ ቀናት ደግሞ ለአገልግሎት ወደ ተለያዩ አካባቢዎች ይሄዳል።
ወንጌልን በሚሰብክበት ቦታ ሁሉ ብዙ ሰዎች ያምኑ ነበር። ጉዲና በዚህ ሐሴት ያደርግ ነበር። ሰዎች ቃሉን ለመስማት በአንድ ላይ ይጎርፉ ነበር። በቤት ውስጥ ሳይቀር ሰዎችን በእግዚአብሔር ቃል ዙሪያ እንሰበስብ ነበር። ጉዲና የሰለጠነ የቀዶ ጥገና ሐኪም ረዳት ስለነበረ ህሙማን እርዳታ ለማግኘት ብዙ ጊዜ ወደ ቤታችን ይመጡ ነበር። ወደኛ ቤት መጥተው ቤታችንን የሚሞሉት እንግዶች ብዙ ናቸው። በአንድ ጊዜ እስከ 30 የሚደርሱ እንግዶችን ልንቀበል እንችላለን። ደሞዛችንም በወር 60 ብር ብቻ ነበር። ከዚያ በኋላ ትልቅ ቤት አስፈለገን። አንድ ሰው 100 ብር ሰጠን። ይህ ገንዘብ ቤት ለመስራት የሚበቃ ነበር። የድሮን ቤት ለክሊኒክነት እንዲመች አድርገን ቀየር ነው። እርዳታ የሚያስፈልጋቸው በጣም ብዙ ህሙማን ነበሩ። ለህክምና ሲመጡ የእግዚአብሔርን ቃል ይሰሙ ነበር። በኋላ ደሞዛችን በወር ወደ 200 ብር አደገ። ከዚያም ነገሮች ቀላል እየሆኑ መጡ። ጉዲና የመጋቢነት ስልጠናውን እንደጨረሰ ነቀምት በመጋቢነት ተሾመ። በግምት ለ3 ዓመታት ያክል እንደቆየ በጉባኤ ውስጥ ብዙ ችግሮችና አለመግባባቶች ተፈጠሩ። የዚህም ምክንያቱ እርሱ በተቻለ መጠን መጽሐፍ ቅዱስ በሚያዘው መሰረት መስራት ይፈልግ ስለነበረ ነው። እርሱ በጥቂቱም ቢሆን ከቃሉ እውነት ፈቀቅ ማለት አይፈልግም ነበር። ሌሎች ግን በተለመደው መንገድ ህይወትን በቀላሉ ለመግፋት ሲሉ ይህን መንገድ መከተል አልፈለጉም። ጉዲና በአቋሙ ጸንቶ ቆመ። የእግዚአብሔር ቃል አንድ ነገር ከተናገረ በዚያ ቃል ላይ ቁርጠኛ አቋም ይወስድ ነበር። በቀጥተኛው መንገድ ብቻ መሄድ ይፈልግ ነበር። ኃጢአትን በስም ጠርቶ እንዲህ ባለ መንገድ መኖር ትክክል እንዳልሆነ በግልጽ ይናገራል። ያ ችግር አስከተለበት። ጉዲና 2 ሚስት ማግባት ትክክል አይደለም ብሎ ተከራከረ። የእግዚአብሔር ቃል አንዲት ሚስት ብቻ ልትኖረን እንደሚገባን ያስተምረናል። ሌላው ቤተክርስቲያን የጡረተኞች መሰብሰቢያ አይደለችም፣ በወጣቶችም የተዋቀረች ናት። ወጣቶች የጉባኤው አባላት ሆነው ያገልግሉ በማለት አስገራሚ ንግግሮችን ይናገር ነበር። ከዚህ ቀደም በህዝባችን ዘንድ መሪ አገልጋዮች ሆነው የሚመረጡት በእድሜ የገፉት ብቻ ነበሩ። አንድ ወጣት ለእንደዚህ አይነቱ ኃላፊነት ይመረጣል ተብሎም አይታሰብ ነበር። ጉዲና ግን አንድ ትልቅ አባል ሲሞት አንድ ወጣት የጉባኤው አባል እርሱን ተክቶ እንዲሰራ ፈለገ። ይህም ችግር አስከተለ። ጉዲና ነባሩን ስርዓት አንቀጠቀጠ። ከዚህም በላይ የወንጌል ስብከቱ በዕለት ተዕለት ህይወት ላይ ያተኮረ ስለነበረ ለብዙዎች ምቾት አልሰጣቸውም። በየጉባኤያቱ ውስጥ የአመራር ቦታ የያዙ ነገር ግን እስከ ስካር ድረስ የሚጠጡ ብዙ ሰዎች ነበሩ። ሰዎች በየቤታቸው ውስጥ የየራሳቸውን የሚያሰክር መጠጥ ይጠምቁ ነበር። ጉዲና ይህ ትክክል እንዳልሆነ በሚሰብክበት ጊዜ ግጭት ተፈጠረ። እንደነዚህ ያሉ ጠንካራ ነገሮችን ማንሳቱ ብዙ ሰዎችን አላስደሰተም። ጉዲና ቀጥተኛውን መንገድ መከተል ፈለገ። ንጽህና በሌላቸው የሥራ ስምምነቶች እጁን ማስገባት አልፈቀደም። በዚህም ምክንያት ግጭቱ ይፋ በመሆኑ አንጋፋው የአዲስ አበባ መጋቢ ለሽምግልና ወደ ነቀምት ተላከ። መጋቢ ባድማ ይህን ነገር እንዲህ ልትመለከተው አይገባም አሉት። ጉዲና ግን በዚሁ መንገድ ጸና። የእግዚአብሔርን ቃል መከተል ይገባናል፣ በቃሉ የተጻፈውን በቀጥታ እንድንፈጽም እንጂ እንድንለውጠው አልተፈቀደልንም ሲል የጸና አቋሙን ገለጸ። ከዚያ በኋላ ቤተክርስቲያኒቱ ጉዲና በነቀምት ያለውን ማህበረ ምዕመናን ለቆ ወዲያው ወደ ከምባታ ወንጌላዊ ሆኖ እንዲዛወር ወሰነች። በከምባታ ያለው አውድና ህዝብ ጉዲና በነቀምት ከሚያውቀው ፈጽሞ የተለየ ነው። ይህ እንደ መፍትሄ ቢወሰድም በነቀምት ያሉ ችግሮች ግን ሳይፈቱ ቀጠሉ። በነቀምት ሌላ ሰው መጋቢ ሆኖ ተሾመ። ጉዲና በዚህ ወቅት ጥሩ፣ በዚህ መንገድ ሰላም ማግኘት ከተቻለ ለኔ ምንም ችግር የለብኝም ብሎ ውሳኔውን በጸጋ ተቀበለ። ዝውውር ጉዲና በደቡብ አቅጣጫ እጅግ ርቆ ወደሚገኘው የከምባታ አካባቢ ተጓዘ። ይህ ለእርሱ ቀላል አልነበረም። ጉዲና የአካባቢውን ቋንቋ አያውቅም። የሚሰብከውና የሚያስተምረው በአማርኛ ሲሆን ከምባትኛን የሚያውቅ አስተርጓሚ አጠገቡ ቆሞ ያስተረጉማል። ጉዲና በከምባታ ምድር እየተዟዟረ ለ1 ዓመት በወንጌላዊነት አገለገለ። በየምሽቱ በሚጎበኛቸው ሰዎች ጎጆ ውስጥ ያድራል። ዓመቱን ሙሉ የራሴ የሚለው ማረፊያ አልነበረውም። ይህ በመሆኑ ግን ፈጽሞ አላጉረመረመም። የሰባኪነት ጥሪውን በሚገባ መረዳቱ በጽናት እንዲቀጥል ረዳው። ጉዲና ረዘም ላለ ጊዜ ለመቆየት ተለይቶን ከሄደ በኋላ ተለያይቶ መኖሩን መቋቋም አልቻልኩም። ከባለቤቴ ጋራ አንድ ላይ መሆን እፈልግ ነበር። ልጆቹን የሚንከባከብና በቤት ውስጥ ስራ የሚያግዘኝ ወንድ ልጅ አለ። እርሱ ብልህና ኃላፊነት የሚሰማው ስለነበረ ልጆቹን አደራ ሰጥቼው ወደ ጉዲና ሄድኩ። እኔ ራሴ በውስጤ ጠንክሮ የሚሰማኝ የስብከት ጥሪ ስለነበረኝ በስብከቱ ስራ ላግዘው ፈለግኩ። ለ6 ወራት ከባለቤቴ ጋራ አብሬ ሆንኩ። በዚህ ጊዜ ሁሉ ልጆቼን አይቻቸው አላቅም። እየተመላለሱ መጓዝ በጣም ውድና በቀላሉ የማይሞከር ነበር። ለኛ ግን አብረን መሆናችን ጥሩ ነበር። በቀላሉ ልንገፋቸው የማንችላቸውን ከባድ ጊዜያት ብናሳልፍም ጥሩ አጋርነት ነበረን። ብዙ ጊዜ የመጠጥ ውሃ ማግኘት ያስቸግራል፣ ምግብም እንዲሁ። በከምባታ ያለው ምግብ በእኛ አካባቢ ከለመድነው ምግብ ፈጽሞ የተለየ ነበር።
በከምባታ በብዛት ቆጮ ለምግብነት ይውላል። ቆጮ የሚዘጋጀው ከእንሰት ስር ወይም የውሸት ሙዝ ከሚባለው ዛፍ ነው። ዛፉ ይህ ስም የተሰጠው በአይነቱ የሙዝ ተክል የሚመስል ቢሆንም ሙዝ የማያበቅል በመሆኑ ነው። ዛፎቹ ትላልቅና ጠንካራ ስሮች አሏቸው። ስሮቹ ከተፋቁ በኋላ በሙዝ ቅጠሎች ተሸፍነው በመሬት ውስጥ ይቀበራሉ። ከዚያም ለመብልነት ወደሚውለው ቆጮነት የመለወጥ ሂደት መካሄድ ይጀምራል። ከጥቂት ቀናት በኋላ መብላት ሲፈለግ ከመሬት በታች በማጠራቀሚያ ውስጥ የተቀመጠውን ቆጮ በቀላሉ አውጥቶ እርጥበቱን በመጭመቅ በእሳት አብስሎ መብላት ይቻላል። ብዙዎች ቆጮውን ከበሰለ ጎመን ጋራ ወይም ከሌላ አትክልት ጋራ ይበሉታል። አብዛኛውን ጊዜ ግን ለብቻ ይበላል። በውስጡ ያለው ንጥረ ነገር ለሰውነት ብዙም ገንቢ ባይሆንም በፍጥነት ያጠግባል። እኛ የለመድነው እንጀራ ከተፈጨ ጤፍ ተዘጋጅቶ ከቦካ በኋላ የሚጋገር በጥሩ ቅመም የተቀመመ ወጥ በአዋዜ ከሚዘጋጅ አትክልት ወይም ከስጋ ጋራ እንበላለን። ስለዚህ በከምባታ ያለው ምግብ በእኛ ዘንድ አልተለመደም። ጉዲና ስለኔ እኔ ደግሞ ስለርሱ በጣም እንጨነቃለን። ምክንያቱም ሁሉ ጊዜ የምንበላው በቆሎ ሲሆን በዚያ ሁሉ ጊዜ ውስጥ ስጋ የበላነው አንድ ጊዜ ብቻ ነበር። አብዛኛውን ጊዜ ከቦታ ወደ ቦታ የምንንቀሳቀሰው በእግር ሲሆን አንዳንድ ጊዜ ደግሞ በቅሎ እንጠቀም ነበር። የመሬቱ አቀማመጥ በጣም ኮረብታማ ስለሆነ ለም በሆነው እርሻ ውስጥ ሽቅብ መውጣትና መውረድን ይጠይቃል። ሲመሽ ወደ አንድ ጎጆ ጎራ እንላለን። ጎረቤቶች እንግዶቻቸውን ለመቀበል ይሰባሰባሉ። ጉባኤያችንን በዚያ ጊዜ አድርገን የእግዚአብሔር ልጅ የሆነውን የኢየሱስን ወንጌል እንሰብካለን። እርሱ ከኃይላት ሁሉ የሚበረታና ሰዎችን ሊቤዥ የመጣ እንደሆነ በእርሱም የሚያምኑ ሁሉ እንደሚድኑ እንናገራለን። ሰዎች ይህንን መልእክት እንዴት ይቀበሉ እንደነበረ እንደገና ተመለከትን። በዚያ የነበረን ደስታ በጣም ታላቅ ከመሆኑ የተነሳ ፈተናዎቻችንን ሁሉ የከበረ ዋጋ ያላቸው እንዲሆኑ አድርጎ ነበር። በዚያ አካባቢ ሁለቱ ታላላቅ ጎሳዎች ማለትም ሀዲያና ከምባታ ይኖራሉ። በሁለቱ መካከል ብዙ ጊዜ ግጭቶች ይከሰቱ ነበር። ጉዲና ብዙ ጊዜ በሁለቱ ህዝቦች መካከል ሰላም ለማምጣት ለሽምግልና ይገባል። በዚህ መንገድ ደግሞ ወንጌልን መስበክና ማስታረቅ ችሏል። ወደ አሜሪካ ያ ዓመት እንደተጠናቀቀ ዶክተር ሼፈር የተባለ አሜሪካዊ የጉዲናን የተለየ አመራር ክህሎት በመመልከት ጉዲና ለተጨማሪ ትምህርት ወደ አሜሪካ መሄድ እንዲችል መካነ ኢየሱስ ቤተክርስቲያን እንድትፈቅድለት ጠየቀ። ጉዲና ከሉትራን የዓለም ፌዴሬሽን ነፃ የትምህርት ዕድል አግኝቶ በ1955 ዓ.ም በሴንት ፖል ሚኔሶታ ወደሚገኘው የሉተር ሴሚናሪ ተጓዘ። በዲፕሎማ መርሃ ግብር ለአንድ ዓመት ብቻ ተምሮ ለመመለስ ነበር የሄደው። እርሱ ወደ አሜሪካ ሲሄድ እኔ ወደ ልጆቼ ተመለስኩ። በጊዜው ሚስዮናዊው ባክሉንድ ወደ ነቀምት መጥቶ ስለነበረ ይህ ለእኔ በጣም ጥሩ አጋጣሚ ሆነ። እርሱ በብዙ ነገር ረዳኝ። የሚያገለግልበት ሚስዮን ከአያቴ በወረስኩት ትንሽ መሬት ላይ ትምህርት ቤት ገነባ። እኔም በቤተ ክርስቲያን የወንጌል አገልግሎት ንቁ ተሳትፎ ማድረግ ጀመርኩ። በዙሪያው ባሉ አካባቢዎች በሚደረጉ የወንጌል ስብሰባዎች ላይ ብዙ ጊዜ እገኛለሁ። ብዙ ሰዎች ወደ ክርስቶስ መጡ። እነዚህ አጋጣሚዎች ለእኔ እጅግ አስደሳች ልምድ ያገኘሁባቸው አይረሴ ወቅቶች ነበሩ። በተጨማሪም ወጣት ክርስቲያኖች የሚሰበሰቡበትን የቤተ ክርስቲያን ህንፃ በመገንባቱ ስራም ተሳትፎ ነበረኝ። ከሚስዮናዊው ባክሉንድ ጋር የነበረን የትብብር መንፈስ በጣም አስደሳች ነበር። በብዙ ስራ ውስጥ መሳተፌ ለኔ ጥሩ ነበር። ምክንያቱም ጉዲና አሜሪካ ከሄደ በኋላ ተማሪዎችን ከሚያማክሩት መምህራን አንዱ ይህ ሰው ዲፕሎማ ብቻ እንዲሰራ ማድረግ የለብንም፣ በጣም ተሰጥኦ ያለው ተማሪ በመሆኑ በዲግሪ መርሃ ግብር ትምህርቱን መቀጠል አለበት፣ ይህንም በ3 ዓመታት ውስጥ መጨረስ ይችላል አለ። ጉዲና ይህን ሁሉ ጻፈልኝ። ለረጅም ጊዜ ከቤተሰቦቹ ጋራ መለያየቱ ለእርሱ ቀላል አልነበረም። በወቅቱ እኛ ከእርሱ ጋራ ወደ አሜሪካ የምንሄድበትና አብረን መሆን የምንችልበት እድል አልነበረም። ለባለቤቴ ስለኛ ሳይጨነቅ ትምህርቱ ላይ እንዲያተኩርና በእኛ በኩል የትኛውንም ፈተና ተቋቁመን እንደምንጠብቀው ነገርኩት። ይህ ትልቅ እድል ሊያመልጠው አይገባም ነበር። እናም እውን ሆነ። በ1958 ዓ.ም የዲቪኒቲ ባችለር ዲግሪ ተቀበለ። ጉዲና ከ3 ዓመታት በኋላ ወደ ሀገሩ ተመለሰ። በቤታችን ውስጥ እንደገና አብረን መኖር በመቻላችንና በትውልድ ሀገራችን ዳግመኛ ወንጌልን አብረን ለመስበክ በመዘጋጀታችን ደስታችን ወደር አልነበረውም። ይሁን እንጂ ነገሮች እኛ ካሰብነው በተለየ መንገድ ቀየሩ።